በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሓቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። አንዳንድ ጊዜ ሳት ብሏት እንኳን ገፍታ ለመጫወት ስትሞክር ህሊናዋ ይመልሳታል። አንቺ እኮ ቀድሞ የዚህ አይነት ሰው አልነበርሽም፣ አሁን ምን ነካሽ ይላታል። ደግነቱ የህሊናዋን ደወል ትሰማለች። ብዙም ሳትሄድ ከገባችበት መጥፎ ጎዳና ትመለሳለች። ቦታው በእርግጥም የማይመጥናት ነው። ስራው ከሷ ጋር የሚሄድ አይደለም። ውሎዋ እሷን አይመስልም። ቦታው ከስብዕናዋ ጋር አይገጥም። እልም ያለ የሐሜትና የወሬ ቦታ። አንዳንዴ ከሐሳቧ ብንን ስትል በሆኑ ሰዎች መሃል ራሷን ታገኛለች። ወሬያቸው ቅፍፍ ነው የሚላት። ሐሜቱ፣ ውሸቱ፣ ቅጥፈቱ፣ ስም ማጥፋቱ ይዘገንናታል። አንድ ደህና ሰው በእነርሱ መካከል አለመኖሩ ግርም ይላታል። አንዳንድ ጊዜ ድንገት ጌታዬ ሆይ የት ነው ያለሁት ብላ ራሷን ትጠይቃለች። የት መታ እንደተቀመጠች ስታስበው አንዳች ነገር ውርር ያደርጋታል። ምን ነክቶኝ ነው ግን ትላለች። ባለጌ ወሬ ኖርማል ጨዋታ የሆነበት ዘመን። ለራሷም ለኡማውም ለዲኗም ስንት ነገር ለማበርከት ትልቅ እቅድ የነበራት ልጅ እዚህ መሃል ራሷን ስታገኝ በእርግጥም እሷ ራሷ ስለመሆኗ ራሷን ተጠራጠረች። ደግሞም መለስ ብላ ራሷን ታጽናናለች። ወደሽ እንዳልገባሽበት እኮ ጀሊሉ ያይሻል፣ ያውቃል። አይዞሽ በርቺ፣ ቀን እስኪያልፍ ድረስ በርቺ ሶፍዬ ትላለች። ትንሽ ስቃ ወዲያውኑ መልሳ ኮስተር ትላለች። ከወንዶች ጋር እስከምን እንደምታወራ ያኖረችው ቀይ መስመር አለ። እዚያ ላይ ስትደርስ ፊቷን ታጠቁራለች። ቀን እየገፋ ሄደ። ደንበኞቿን ጸባይዋን አወቁ። ግትርነቷንና አላዋቂነቷን አወሩ። እሷ ልትበሳጭባቸው ሲገባ በእሷ መበሳጨትና እሷን መተቸት ጀመሩ። እንዳታካብድና ሌሎች የሚያወሩትን እንድታወራ እንደሆኑት እንድትሆን የገፋፏትም አሉ። ዘመኑ ይሄንን ነው የሚፈልገው አሏት። መግባባት አልቻሉም። በሂደት እየራቁ መጡ። ወራትን አካባቢ ያስቆጠረው ቤቷ ተመልሶ ፈዘዘ። የደንበኞቿ ሰላምታም በሩቅ ሆነ። ግን አንዳንዶች ከምር የሚያስቡላት አልጠፉም። በተለይ የሥራ ጎረቤቶቿ እዚሁ በጎን ለምን ጫት አትጀምሪም ብለው መከሯት። ጭራሽ ብላ ጮኸች። ሆ አለች። ድፍረታቸው ገረማት፣ ደግሞም አሳዘኗት። ይህን ሥራ ከጀመረች ወዲህ በእርግጥ መጀመሪያ አካባቢ የተወሰነች ሳንቲም ያገኘችበት ቢሆንም ብዙ ነገር እንዳጣች ውስጧ ይነግራታል። የኢማን ጋቢ ቀስ በቀስ ከላዩ ላይ እየተነሳ ሲሄድ ይታወቃታል። የነበራት ድርብርብ የሐያ ቀሚስ በሂደት እያረጀና እየሳሳ መሆኑ ህሊናዋ ይነግራታል። እናም ሙሉ ማንነቷን ከማጣቷ በፊት ተጨንቃ አሰበችበት። ሥራውን በሂደት እያስጠላት መጣ። 8 ወር ያህል እንደምንም ከሰራች በኋላ በመጨረሻም ትታ ወደ ቤቷ ተመለሰች። ወደ ቤቷ ከተመለሰች በኋላ ለአንድ ሰሞን ቤቷን ዘግታ ከረመች። ቤተሰብ ዘንድ መሄድም አስጠላት። እዚያ በተለይ እናቷ
የሚያነሱባት ጥያቄ አንድ አይነት ስለሆነባትና ስለሰለቻት እሷን ላለማሳዘን ራሷንም ላለማድከም አለመሄድን መረጠች። እንዲሁ እቤት ሆኖ ማሰብ ማሰላሰል ብቻ ሆነ ስራዋ። ባለፉት 8 ወራት በስራዋ ምን እንዳተረፈችና እንደከሰረች አሰላች። ከየት ተነስታ ወዴት እንደሄደችም ገመገመች። ሕይወት ፈጽሞ ባላሰበችው መስመር ነበር የወሰደቻት። አንዳንዴ ስታስበው አዑዙ ቢላህ ምን ሆኜ ነው ግን ትላለች። ያም ሆኖ አሁንም ሌላ ሥራ አሰበች እንጂ ባደረገቻቸው ነገሮች በአንድም አልተጸጸተችም። የሥራውና የኑሮው ነገር ወጥሮ የያዛት ሐሳብ ስለነበር የትዳሩን ነገር ብዙ አላሰበችበትም ነበር። በተለይ በቡና ሥራው ላይ ብዙ ሰው የተዋወቀች ቢሆንም አንድ እንኳን ቁም ነገረኛ ሰው አጣች። አገሩ አየሩና ነገሩ ሁሉ እንዲህ መቀየሩ ግራ ገባት። ሰው ሁሉ ተበላሽቶ የለ እንዴ ትላለች ለብቻዋ እያወራች። ጥሩ ሰው እሷ ብቻ እስኪመስላት ድረስ ታዘበች። ብቸኝነት ተሰማት፣ ሆድ ባሳት። ጊዜው በተለይ ለሴት ልጅ ሲበዛ ፈታኝ መሆኑን ተረዳች። በተለይም ደግሞ ከተቸገረች ፍም የመጨበጥ ያህል ከባድ ዘመን። አገሬ በርግጥ እንደ ድሮው አይደለችም አለች። ዘመኑ በትክክል ዲን ድሮ ቀራ የሚያስብል ነው። ዓመታት በፊት የነበረው የሙስሊም እህት ወንድማማችነት ስሜት ትዝ አላትና ተከዘች። እነዚያ ልጆች የት ገቡ ግን ብላ ጠየቀች። ድባቡና መንፈሱ ናፈቃት። ዛሬ አዋቂውና አላዋቂው፣ ትንሽና ትልቁ፣ የቀራውና ያልቀራው፣ የተማረውና ያልተማረው እኩል ሆኗል። በፈሳድ ደረጃ ሁሉም ተመሳሰለባት። ኪታብ ቀርቷል የሚባለው ጭምር ወርዶና ዝቅ ብሎ ታያት። የምታከብረውንና አይኗን ሞልታ ለማየት የማትደፍረውን ሰው ጭምር ባልጠበቀችው ቦታ አገኘች። ጌታዬ ሆይ ጠብቀኝ ብላ ተማጸነች። የፈሳዱን ደረጃና የተነከረበትን ሰው ብዛት ስታይ ስህተቱ ከኔ ነው ወይንስ ከነርሱ? ትክክሉ እኔ ነኝ ወይንስ እነርሱ እስክትል ድረስ ግራ ተጋባች። አንዳንዶች ደግሞ ከአረብ አገር ለመጣች ሴት ያላቸው አመለካከት አበገናት። በተለይ መጀመሪያ አካባቢ እዚህም እዚያም መጋጨት ሆነ ስራዋ። ልቅነቱንና ሐያ ማጣቱን መልመድ ከበዳት። ለዚህም ለዚያም ባለጌ ልክ ልኩን መንገሩ ሰለቻት። ቀናት በቆዩ ቁጥር ግን ደከማት። ቢደክማትም እጅ አልሰጠችም። ከቁጣዋ ቀንሳ ሌላ አካሄድ መረጠች። ነገሮችን ስቃና ንቃ ማለፍን ምርጫው አደረገች። እንዲህም ሆኖ ድንበር የሚያልፉ ሰዎች አቤት መብዛታቸው። ሶፊ ልኳን የምታውቅ በልኳ የምትኖር ወጣት ናት። ትዳርንም ስራንም በልኳ ነው ያሰበችው። በማህበረሰቡ ውስጥ ደረጃዬ እዚህ ጋ ነው ብላ ታምናለች። ብስጭቷ ከፍ የሚለውና ደሟ የሚፈላው በዲንም በምንም ከኔ ጋር አይመጣጠንም ብላ የምታስበው ሰው ለትዳር ሲጠይቃት ነው። ያኔ እያለች ቀኑን ሙሉ ስትገረም ትውላለች። እንዴት ቢደፍረኝ እንዴት ቢያስበኝ ነው ብላ ታብሰለስላለች። የሆነ ቀን አንድ እሷ ለአንዳንድ ነገሮች የምትልከው ልጅ ሲጠይቃት ግን በእጅጉ ደነገጠች። በእርግጥ ልጁ ጥሩ ልጅ ነው፣ ንቃውም አልነበረም። ግን ለጥምረት ፈጽሞ አስባው ትዝ ብሏትም አያውቅም። በዕድሜም በአስተሳሰብም አይገናኙም። ገረማት። ከግርምትም አልፎ አናደዳት። እውነት ደረጃዬ ይህን ያህል ወርዷል ማለት ነው ብላ ጠየቀች። ለምን ቆሜ አልቀርም ብላ ዛተች። አፏ ይበል እንጂ እንዲያውም ሆኖ
ውስጧ ፈራተባ ይላል። የባሰ ይመጣ ይሆን? ይህም ይጠፋ ይሆን እያለ ውስጧ ይሰጋል። ወርዶ መስራቴ ይሆን ለዚህ ያበቃኝ ብላ አሰበች። በእርግጥም ተጨባጯ እሷ ካሰበችው ውጭ ሲሆን ታያት። ቀን በገፋ ቁጥር ለትዳር ጥያቄውም ጥራቱና ብቃቱ ከመጀመሪያ አካባቢ ጥያቄዎች የወረደ ሆነባት። የበፊቶቹን ጥያቄዎች መልሳ ብትፈልጋቸው ከነበሩበት ተንቀሳቅሰዋል። እሷን ጨርሶ ረስተዋል። ያለው ሁኔታ ከቀን ወደ ቀን ተስፋ አስቆረጣት። 2 ዓመት ባልሞላ ጊዜ ውስጥ ሁኔታዎች እንዲህ መለዋወጣቸው ገረማት። ወር ያህል እንዳረፈች አሁንም ሌላ ሥራ ሞከረች። አነስተኛ የሸቀጥ ሱቅ ተከራየች። ግና እንደጠበቀችው አልሆነላትም። ያውም ገበያ ሳይኖር የሳንቲም ቤት ትርፍ መልቀሙ ሰለቻት። የቤት ኪራዩን እንኳ መክፈል የማይችል ሆነባት። 4 ወር ያህል እንደሰራች ዘጋችው። ውጭ በሰራተኝነት የነበረችባት ሴት ዛሬም ድረስ ትጠይቃታለች። ሁኔታዋን ሁሌም ትከታተላለች። እሷም በየጊዜው ያለችበትን ሁኔታ ትነግራታለች። አንዳንዴ እንደ መረራት ስታይ ለምን ትተሽ አትመጪም ሁሉ ትላታለች። ፈጽሞ አልመለስም ብላ ወደ መጣችበት አገር የመመለሱ ሐሳብ ቀን በቀን እየተፈታተናት መጣ። በፖሊስ ተይዛ እንደመጣች ታውቃለች። ያም ጉዳዩን ያከብዷል። ግና እሷ ለመመለስ ፈቃደኛ ከሆነች አሰሪዋ በገንዘብም ቢሆን ልታስተካክልላት ቃል ገባችላት። በዚህ ጉዳይ ላይ ብዙ አንገራገረች። እንዲሁ እየተወዛወዘች ለወራት ቆየች። አስባ የመጣችው ሁሉ አለሳካ እንዳላት በዓይኗ አየች። ኑሮዋም ደረጃዋም ቁልቁል ሲወርድ ተመለከተች። በዚሁ መሃል ሂጂ ተመለሺ የሚለው ሐሳብ በውስጧ እየገፋ መጣ። ሐሳቡን ከብዙ ትግል በኋላ ተቀበለች። ቤተሰቦቿ በውሳኔዋ ደስተኛ አልነበሩም። እሷ ግን የቤቷና የዕቃዋ ነገር ነበር ይበልጥ ሐሳብ የሆነባት። ቤቷንም ዕቃዋንም በነፃ የሚጠብቅላት ዘመድ አፈላለገች። ዕቃዎቿን በአንድ ክፍል ውስጥ አሸገች። ከ2 ዓመት ከ6 ወር በኋላ ጠጠር ወርውራ ወደ ለቀቀችበት አገር ዳግም ተመለሰች። ሌላ የሕይወት አዙሪት ለመጀመር